ከጽንስ ሂደት ጀምሮ ያፈጣጠር ችግር ኑሮባቸው ቢወለዱ ህፃናትን ህክምና በተመለከተ የማህበረሰቡን ንቃተ ህሊና ማሳደግ እንደሚያስፈልግ ባለሙያዎች ይናገራሉ። በእግርና በእጅ ላይ በሚፈጠር የአካል መዛባት የከንፈርና የላንቃ መሰንጠቅ እና ስንፈተ አእምሮ በመፍጠር የሚታወቀው ችግር ከ80 በመቶ በላይ በህክምና ሊድን እንደሚችል ጥናቶች ያመለክታሉ። ሆኖም ግን የግንዛቤ ጥረት በመኖሩ ለማህበራዊ መገለልና ለውስብስብ የጤና ችግሮች የሚዳርግ በመሆኑ የጤና ተቋማት ትኩረት ሰጥተው ከሚሰሩበት ጉዳይ አንዱ ነው። ከአፈጣጠር ችግር ላይ ማህበረሰቡ በቂ ግንዛቤ ያለው ተብሎ አይወሰድም። ምናልባት ያፈጣጠር ችግር ሲገጥም እንግዲህ ካለን ማህበራዊ መስተጋብር አንስቶ አመለካከቱን መቀየር ያስፈልጋል። ማለት እነኛን ህፃናትን አድነን የነገ ትውልድ ተረካቢ ናቸው የሚለው ነገር በአብዛኛው በዛ መሰረት እየተወሰደ አይደለም። እንደ ትልቅ እንደ መጥፎ አጋጣሚ ተደርጎ ነው የሚወሰደውና እሱን የማስገንዘብና ግንዛቤውን በስፋት የመስራት ስራዎች ነው እስካሁን እየሰራን ያለ ነው። ግንዛቤ ከመስጠት በተጨማሪ የጤና ተቋማት በማህበረሰቡ ውስጥ ችግሩ ያለባቸውን ህፃናት የመለየቱን ስራ የሚሰሩ ሲሆን የህክምና አገልግሎቱን በማስፋትም ተደራሽ ለማድረግ ጥረት እየተደረገ ነው። ይሄ ችግር የገጠማቸውን ህፃናት የመለየት ስራ ነው የምንሰራው። አሁን በቆይታችን እንኳን በዚህ ሂደት ውስጥ አሁን ከ2300 በላይ የቆልማማ እግር የገጠማቸውን ወይም ክለፉት የምንላቸውን ህፃናትን ማግኘትና ህክምና እንዲከታተሉ ማድረግ ችለናል ማለት ነው። በተለይ ደግሞ የከንፈርና የላንቃ መሰንጠቅ ያለባቸውን ህፃናትን ግን ከዛሬ 8 ዓመት በፊት ጀምሮ ነው የህክምና አገልግሎት እየሰጠን ያለ ነው። በአመት እንደው በአቬሬጅ ወደ 300 ህፃናትን የህክምና አገልግሎት እንሰጣለንና በዛ መሰረት በተቀናናከረ መንገድ እየሄድን ያለ ነው ማለት ነው። የአፈጣጠር ችግር ኑሮባቸው የሚወለዱ ህፃናት ችግር ለመቅረፍ ከጽንስ ጊዜ ጀምሮ የጤና ክትትል በማድረግ መለየት የሚቻል ሲሆን ክትትሉም እንደተወለዱ ህክምናውን አግኝተው እንዲያድጉ ለማድረግ ያስችላል። እናትየዋ ላይ መስራት ስራ ነው አንዱ። ሁለተኛው በእርግዝና ወቅት በመታረገው መከታተል የሚታይ ነው ማለት ነው። ሶስተኛው እንደተወለደ ወዲያው ተገኝቶ ይሄ ክፍተት ያለበት ይሄ ችግር ያለበት ህፃን ህክምና ተደርጎለት ያንን በማያቅ ደረጃ ሙሉ ሰው ሆኖ እንዲያድግ የማድረግ ስራ ነው። ከነዚህ ደግሞ ያመለጡትን ኔግሌክትድ ምንላቸውን ደግሞ ኮሚኒቲ ውስጥ ልየታ በመስራት እነዚህን በማስተካከል ነው። የአፈጣጠር ችግር የደረሰባቸውን ህፃናት ህክምና እንዲያገኙ ለማስቻል ሁሉን አካታች የሆነ የተቋማት ቅንጅታዊ አሰራር ያስፈልጋል። እንዲህ አይነት የአፈጣጠር ችግር ደርሶባቸው የሚወለዱ ህፃናትን ሲያዩ ቤተሰብ በጣም ይደናገጣል። ይሄ በጣም የመጀመሪያው የስነ ልቦና ጫና የሚፈጠረው ከመጀመሪያው ከእናትየዋ ጀምሮ ቀጥሎ ከአባትየው ከቤተሰብ ጋር ነው የሚፈጠረውና ስለዚህ ይህንን ለማድረግ የአጋር አካላት ትብብር በጣም እጅግ አስፈላጊ ነው። መቀናጀት በጣም ይፈልጋል። ይሄ በአንድ ድርጅት የሚቀረፍ ችግር አይደለም። ያፈጣጠር ችግር በአንድ ድርጅት ወይም ደግሞ በመንግስት ብቻውን የሚቀረፍ ችግር አይደለም። ስለዚህ የአጋር አካላትን መሰባሰብ፣ አንድ ላይ ሆኖ መመካከር፣ ለችግሮቹ መፍትሄ ያበጁ በዚያ መሰረት በአጠቃላይ መስራት ያስፈልጋል። በአማራ ክልል ያፈጣጠር ችግር ኑሮባቸው የሚወለዱ ህፃናት ህክምና ለመስጠት በየጊዜው የተለያዩ ዘመቻዎች የሚደረጉ ሲሆን በዚህ ወርም ከየካቲት 19 ጀምሮ በደሴ ከተማና ከየካቲት 23 ጀምሮ ደግሞ በባህር ዳር ከተማ ህክምናው በነፃ እንደሚሰጥ የክልሉ ጤና ቢሮ አስታውቋል።